በጣም ግራ ተጋብተን ነው ያለ ነው። እንግዲህ አብርሽ ዝምታውን ሰብሯል። እስካሁን ምንም አይነት መልስ አልሰጠም። እንግዲህ ወደ በኋላ አካባቢ መልስ ይሰጣል ብለን ተስፋ እናደርጋለን እኛ ኦዲየንሶች። ምክንያቱም እኛ ኦዲየንሶች ወሬ እንወዳለን። ስለዚህ ወዲህ ወዲያ ለማድረግ ለመፈትፈት ስለምንፈልግ አብርሽ መልስ በአስቸኳይ እንፈልጋለን ማለት ነው። ከትንሽ ጊዜ በፊት ሄርሜላ ከአብርሽ አይደለም ያረገዘችው ብሏል። እንግዲህ ውስጥ አዋቂ መጥቶ ሄርሜላ ያረገዘችው ከአብርሽ አይደለም፣ አብርሽ ያስመርምራት፣ በፍጹም ጠፍታ አሁን በድንገት መጥታ አርግሽ ያለው ማለት ለአብርሽ ይሄ ምን አይነት ነው? ጥያቄ ሊፈጥርበት ይገባል። አብርሽ ሊያስመረምራት ይገባል። ልጁ በፍጹም የሷ አይደለም ብለዋል። እንግዲህ የሚያውቀው ነገር ቢኖር ነው ውሽሚትዬ። እንግዲህ እኛ ኦዲየንሶች ማለት ነው እውነታውን እንቅጩን እንፈልጋለን። እንግዲህ መጥተሽ በኋላ ፕራንክ ነው ምናምን እኛ አንሰማም። ምክንያቱም በጣም ብዙ ሰው ግራ ተጋብቶ ተወዛግቦ ነው ያለው። የሩታም ደጋፊዎች ብትሆኑ የሄርሜላ ደጋፊዎች ሁላችንም ግራ ተጋብተናል። ምክንያቱም እኛ ልታረግዢ አንፈልግም፣ እኛ የሩታ ደጋፊዎች ልታረግዢ አንፈልግም። ምክንያቱም አብርሽና ሩታ እንደሚታረቁ ባለሙሉ ተስፋ ስለሆንን ማለት ነው። ውሽሚት እየሰማሽ እንድታረግዢ እኛ አንፈልግም በፍጹም ማለት ነው። እና ቤተሰብ እንግዲህ እንጠብቃለን በጉጉት እስከ ማታ ድረስ። እንግዲህ አብርሽ መልስ ይሰጠናል ብለን እንጠብቃለን። ሁሉም ሰው ሄርሜላ ከአብርሽ አይደለም ያረገዘችው እያለ ነው ያለው ማለት ነው።